በአፍሪካ ዋንጫ ላይ ሲሳተፍ የነበሩት አማድ ዲያሎና ብራያን ምቤሞ እንግዲህ በአንድ ቀን ልዩነት ሁለቱም ከአፍሪካ ዋንጫ ውጪ ሆነው የዩናይትድ ከሲቲ ጋር በሚደረገው የደርቢ ጨዋታ ላይ ይገኛሉ ተብሎ ይጠበቃል። ዩናይትዶች ኦሊ ጉናር ሶልሼር ወይ ደግሞ ካሪክ የሳምንቱ መጀመሪያ ላይ ውሳኔያቸውን ያስተላልፋሉ ተብሎ ይጠበቃል። ፓትሪክ ዶጉ ምንም እንኳን በዚህ አመት ጥሩ ነው ባይባልም ከብሩኖ ቀጥሎ አሲስቶችን በማድረግና በታክል ደግሞ በዩናይትድ በዚህኛው ሲዝን አንደኛው የሆነው ተጫዋች እሱ ነው። ስለነዚህ ጉዳዮችና ስለ አንዳንድ ዩናይትድ ስለተሰሙ ነገሮች ሼር አደርጋችኋለሁ። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። አርብ ዕለት ብራያን ምቤሞ እንግዲህ በሞሮኮ በመሸነፉ መውደቁ ይታወቃልና ወደ ዩናይትድ ይመለሳል ተብሎ ሲጠበቅ ነበር። ያ ለዩናይትዶች በጣም መልካም ዜናና ለአዲሱ ማሰልጣኝ መልካም ዜና ነው። ምንም ጥያቄ የለውም። ብራያን ምቤሞ የክለባችን ከፍተኛ ጎል አስቆጣሪ ነው። በዛ ላይ ምርጥ ተጫዋች ነው። ስለዚህ በሲቲውና በአርሰናሉ ጨዋታ ላይ እንደሚጠቅመን በጣም ይታወቃልና ወደ ዩናይትድ ይመለሳል ተብሎ ሲጠበቅ ነበር። አማድ ካለው አጫወት አንፃርና ካለው አይቨሪ ኮስትም ካላት ሪከርድ አንፃር ጥሩ ግስጋሴ ላይ ስለነበረች ምናልባት ኢጂፕትን አሸንፋል ታልፋለች የሚባል ግምት ነበራቸውና ብዙዎች አማድ በጊዜ የሚመለስ አልመሰላቸውምና የብራያን ምቤሞ መመለስ ለዩናይትዶች በቂ ነበር ካለን አጫወት አንፃር። ያ 3-4-3 ስለተቀየረ በአራት ተከላካይ ስለምንጫወት አሁን ላይ ያለው ፎርሜሽን ሁለቱንም በአንድ ላይ ማጫወት ግዴታ ስለማይኖርብን አንዳቸውን ከሚመለሱ ለዩናይትድ በጣም አሪፍ ነበር ብለን እያሰብን ነበር። ብራያን ምቤሞ በአርብ ዕለት በሞሮኮ 2-0 ተሸንፈው እሱ እንደሚመጣ ወደ ዩናይትድ እንደሚመጣ ታወቀ። አማድ ደግሞ ትናንትና እንግዲህ ተሸንፏል በግብጽ 3-2 አሪፍ ጨዋታ ነበር የተመለከትነውና 3-2 መሸነፋቸውን ተከትሎ እንግዲህ አማድም አዝኗል። በአፍሪካ ዋንጫው እንግዲህ ጥሩ የሚባል ግስጋሴ ነበር። 3 ጎሎችን አስቆጥሯል፣ አሲስት አድርጓል። የሚገርም ግስጋሴ ላይ ነበረና ከ5 ጨዋታ 4 የጎል ተሳትፎ መኖሩ ቀላል አይደለም። አንደኛው ላይ እንደውም ተቀይሮ ገብቶ ነው የመጨረሻ ወደ ቀጣዩ ዙር ማለፋቸውን እርግጠኛ ከሆኑ በኋላ የምድብ ጨዋታ ላይ ተቀይሮ ገብቶ ነው እንጂ ጎልም ማስቆጠር ይችል ነበር። ጥሩ የሚባል ግስጋሴ ላይ ነበር ብዬ መናገር እችላለሁና ምናልባት ግብጽን ጥለው ቢያልፉ ኖሮ አማድ በእርግጠኝነት የአፍሪካ ምርጥ ተጫዋች ተብሎ ይመረጥ ነበር። ኦልሞስት 4 ስለሚቀሩ ካሉት ሀገራት አንፃር ጥሩ ተጫዋች ያላቸው አማር ነው ጥሩ እንቅስቃሴ የነበረውና ግን ደግሞ አልተሳካለትም። አዝኖ ተመልክቷልና ከጨዋታው በፊት ስለ ሩበን አሞሪም መባረርም አንስቶ ነበር። በጣም ነው ያዘንኩት ብሏልና ሩበን አሞሪም ልክ እንደ አባቴ ነው ያለን ግንኙነት፣ እንደ አባትና እንደ ልጅ ነው ለኔ። በጣም ብዙ ድሎችን ሰጥቶኛል፣ የእግር ኳስ ካሪየሬ እንዲያምር አድርጎልኛል የሚል ሀሳብን ሰንዝሯልና አማድ እንግዲህ በቴናግ ስር እናውቀዋለን እድል የሚሰጡ ተጫዋች እንዳልነበር በጣም ግልጽ ነውና የአንቶኒ ብዙ ገንዘብ ማውጣት ለቴናግ እንዳያስወቅሳቸው ሲባል አንቶኒን በጣም ሲጠቀሙት ነበር። አማድ የቤንች ተጫዋች ነበረ፣ የተወሰነ ታይም ነበር ሲያገኝ የነበረው። ቫን ኒስተልሮይ በዛች ክፍተት ውስጥ በአሞሪምና በቴናግ በነበረው መሃል ከቨር ለማድረግ ሲገባ እንግዲህ አሳይቶናል አማድ ምን ያህል አሪፍ ተጫዋች እንደሆነና አሞሪም ሲመጣ ደግሞ ለሱ አጫውት የሚሆን ቢያንስ አሪፍ በየትኛውም ሳይል ሊያደርገው የሚችለው ተጫዋች አማድ ነበር። ምን ያህል ጸዴ እንደነበረ አማድ ባለፈው አመት እናስታውሰዋለንና አሁን ከፊት ለፊታችን ያለው የሲቲ ጨዋታ ነውና እሱ ባለፈው ኢታር ላይ ምን እንዳደረገ ሁላችንም እናውቃለን። ያቺ የመጨረሻ ሰዓት ጎል የሚገርም ኮንትሮል ኳሱን ያደረገበት መንገድ፣ ኳሱን ኮንትሮል ካደረገ በኋላ የመተበት መንገድ የሚገርም ኳስ ነበረችና ሊቻንም አለማድነቅ አንችልም። እና የአማድና የአሞሪም ግንኙነት ጥሩ ይመስለኛል። ጥሩ የሚባል ግንኙነት እንዳላችሁ በጣም ግልጽ ነው። እድል የሰጡት አሰልጣኝ እሱ ነው ብለን መናገር እንችላለን። አማድ በማይመቸው ቦታ እንኳን ሆኖ ይሆናል አይደል ምቹ ሆኖ እንዲጫወት ማርቆታል፣ ፊል አድርጎታል። አማድ ምንም ነገር ለማድረግ ዝግጁ ነበርና በአሞሪም ስር ያደረገም ነበር። አሁን ጥሩ ሙድ ላይ ናቸው ወይ ነው ጥያቄው። አሁን ሁለቱም ከአፍሪካ ዋንጫን የተመለሱት እኛ ምንም እንኳን እነሱ በመመለሳቸው ደስተኛ ብንሆንም አማድና ምቤሞ ምን አይነት ፊሊንግ ይኖራቸዋል? ወደ ጨዋታ መመለስ በአንድ ሳምንት ውስጥ ቡድናቸውን የማገልገል ጥሩ ስሜት አላቸው ወይ የሚለው ነገር አጠራጣሪ ነው። ብራያን ብዙም አዝኖ ምናምን ነገር አላየሁትም ከጨዋታው በኋላ የሞሮኮ ጨዋታ ላይ እየተራመደ ሰላም ብሏቸው ሲወጣ እንደታየው፣ ግን ደግሞ አማድ እንዳዘነ በጣም ያስታውቅ ነበር። የሲቲው ተጫዋች ግብጻዊ ማርሙሽ አንስቶት ምናምን ነገር ሲሉ ሲያበረታተው ምናምን ነበርና ለፍቷል። ያው ሀገር ነው ልክኛ ኢትዮጵያ ምናምን ብለን ፊል እንደምናደርገው እነሱም ያደርጉታልና አማድ ብዙ ርቀት መሄድ ፈልገው ነበር፣ ግን ያን ነገር ማድረግ አልቻለም። ስለዚህ
በፍጥነት ሁለቱም ተጫዋቾች ወደ ዩናይትድ ይመለሳሉ ተብሎ ይጠበቃል። ግን ደግሞ ለብራይተኑ ጨዋታ እንደማይደርሱ ቀድሞም አሳውቋልና አሁን ላይ ስኳዳችን ሙሉ ለሙሉ በቃ ጠንከር ብሎ ሞልቷል ብለን መናገር እንችላለን። የማቲያስ ዴሊት ነገር ግን አሁንም የሆነ ምንድነው የበላው ጅብ አልጮህ ባለ የሚባል አባባል አለ አይደል? ከነዛ ነው የሆነውና ምን እንደተፈጠረ ራሱ እየገባን አይደለም። የጀርባ ህመም ነው የተባለው። ከዛ በኋላ በጣም ቆየና ሃሪ ማጉዌር እንኳን ተመለሰ። ቀለል ያለ ጉዳት ነው ተብሎ እሱ እነ ብሩኖ ተጎድተው ተመለሱ፣ ማውን ተጎድተው ተመለሰ፣ እነ ሜኑ ተጎድተው ተመለሱና ኢቨን እንኳን እነ ብራይንና እነ አማድ ከአፍሪካ ዋንጫ እየተመለሱ ነውና የሱ ትንሽ ጠንከር አለ። ምርጥ ተጫዋቻችን ነበረ፣ እሱን አጥተናል። የተከላካይ ክፍላችን ደካማ እንደሆነ በደንብ ግልጽ ነውና የማቲያስ ዴሊት ነገር አሁን አሳሳቢ ይመስለኛል። ብዙ እየተጎዳ አይደለም እያለን ነበረ። በቃ አይደል በየሳምንቱ መጫወታችን ዩናይትድ በሳምንት አንዴ ብቻ ጌም ማድረጉ ለነዚህ ተጫዋቾች አሪፍ ነው። ጉዳት ሂስትሪ ላላቸው ተጫዋቾች በጣም አሪፍ ነውና ማቲያስ ዴሊት እስካሁን ድረስ ያልተጎዳው ለዛ ነው እያለን እያወራን በነበረበት ታይም የክሪስታል ፓላሱ ላይ እኛም ግልጽ ባልሆነ መልኩ እንግዲህ ተጎድቷል የሚል ነገር በቀጣዩ ጨዋታ ሩበን አሞሪም ማሳወቁ ከዛም እንደቀልድ ነው ጨዋታውን ስለጨረሰ ይሄን ያለ ሲሪየስ አይደለም ብለው ነበር። ግን ደግሞ እያየነው ነው ምን ያህል እንትን እንዳለና ሩበን አሞሪም ወጥተው አዲስ አሰልጣኝ ፍሌቸር ተተክቶ ጨዋታ አድርገን ሁለተኛ ጌም ሊያደርግ ነውና የማቲያስ ዴሊት ነገርም አሁንም አሳሳቢ ነው። ምንም አይነት ነገር መረጃም እየሰጡ አይደለም። ጋዜጣዊ መግለጫ ላይም ስለ ማቲያስ ዴሊት የሚጠይቅ የለም። ስለ ሃሪ ማጉዌር ነገራችሁ ነበር ቀደም ባለው ቪዲዮ ሰዓት ያገኛሉ የመጫወት ደቂቃ ያገኛሉ ብለው ፍሌቸር ሲጠይቁት ነበር። እንመጥነዋለን ግን በዚህኛው ያገኛል የሚል ምላሽ እንደሰጡ ነገራችሁ ነበርና የማቲያስ ዴሊትን ነገር ለምን ጋዜጠኞችም እየጠየቁ እንዳልሆነ ፕሬስ ኮንፈረንስ ላይ ፍሌቸር አላነሳውምና የሱ ነገር ትንሽ አሳሳቢ የሆነ ይመስለኛል። እና ዩናይትዶች አሁን ላይ ሙሉ በሙሉ በሚባል ደረጃ ስኳዳቸው ተመልሶላቸዋል። ከአፍሪካ ዋንጫ ሄዱ ተመልሰዋል። ከጉዳት ተነስተዋል። የማቲያስ ዴሊት ብቻ የጉዳት ነው ያለውና የማዝራቢ ቀጣዩ ዙር ወደ አፍሪካ ዋንጫ ማለፏን ተከትሎ እንግዲህ የሱም እዛው እንደሚቆይ ይጠበቃል። ያው እስከ ፋይናል ድረስ ይሄዳሉ ብዬ ማሰባት ሀገር ናት ሞሮኮ። በዓለም ዋንጫው ላይ ምን እንዳደረገች እናውቃለን። ራሷን ማዘጋጅ ናት በአፍሪካ ዋንጫው ላይና የደጋፊ ጥሩ መነቃቃት ምን ያህል እንደሚገፋ ኳስ ላይ እናውቃለን። ስለዚህ ዩናይትዶች አሁን ላይ ኦሌ ጉናር ሶልሼርም መጣ፣ ካሪክም መጣ፣ ከሁለት አንዱ የሚይዘው ስኳድ ጥሩ ስኳድ የሚባል ይመስለኛልና ሩበን አሞሪም የሚጨርሾቹን ጨዋታዎች እነዚህ ተጫዋቾች እንዳላገኙ እናውቃለን። ግን ደግሞ በእነዚህ ተጫዋቾች ደግሞ ይሄን ያህል የሚባል አይደል ሊያሳምነን የሚችል ነገር እንቅስቃሴም እንዳላረጉ አይተናል። ስለዚህ አሁን ዩናይትዶች የትኛውን አሰልጣኝ ይመርጣሉ ነው ጥያቄው። ኦሌ ጉናር ሶልሼር በዩናይትድ ቤት አይተነዋል፣ ምን ያህል ጥሩ ነገር እንዳደረገ ተመልክተናል። ብዙ የሚገራረሙ ሪከርዶች አሉና በፔፕን በአንድ አመት ውስጥ 3 ያሸነፈ አሰልጣኝ ነው። ይሄ ቀላል ነገር አይደለም። ሲቲ ፕራይም ታይሙ ላይ ነበረ በዛ ሰዓትና ኦሌ ጉናር ሶልሼር ሊፎካከረው የሚችለው ሲቲ አልነበረም። የሁለተኛ እንኳን ሲወጣ ከሲቲ ጋር የነበረው ጋፕ በጣም ሰፊ ነበር፣ ለአራተኛው ይቀርብ ነበርና ሲቲ በጣም የበላይነት በነበረበት ታይም ነው እንግዲህ ኦሌ ጉናር ሶልሼር በአንድ አመት ውስጥ ሲቲን 3 ጊዜ ማሸነፍ የቻለውና ከቶፕ 6 ጋር ያለው ሪከርድ በጣም አሪፍ ነው። ዩናይትድን በጣም ይረዳል፣ ዩናይትድን በደንብ ያውቀዋል ስላችሁ የነበረው ደጋግሜ ለዛ ነውና ኦሌን ምናልባት የኔ ፍላጎትም ስለሆነ ስላየሁትም የኦሌን አጫውት ግልጽ ስለሆነ ኦሌ ቢሆን ደስ ይለኛል። አብዛኞቹ ከኦሌ ጋር መስማማት ያቃታቸው ኦሌ የማጥቃት አይነት ተጫዋች አይደለም። ያለ አይደለ ኳሶችን ሰብሰብ ብሎ ካውንተር ነው የሚጫወተው። አሁን ላይ ለካውንተር የሚመች አለ፣ እነ ብራይን አለ፣ ሴስኮ ፈጣን ነው፣ እነ ኩኛ ኳሱን ይዞ እንዴት እንደሚሮጡ እናውቃለንና ፈጣኑ ተጫዋቾች አሉን። ግን ይሄን ያህል መጥፎ አይመስለኝም። ቡድኑን ውጤታማ የሚያደርግ ከሆነ የተሻለ ቲም የሚያሳየን ከሆነ በየትኛውም ወይ ይጫወት። በሶስት ተከላካይ እንኳን ተጫውተን ያሁሉ ጎል እየተቆጠረብን ያን ሁሉ ጎል እያስቆጠረን እንኳን ውጤታማ ሳንሆን እዚህ ደርሰናልና ኦሌ ጉናር ሶልሼር የካውንተር አታክ አጫዋታቸው ብዙ ሰው ደስተኛ ያላረገው ነውና ምናልባት በዚህኛው ሲመጡ ይቀየራሉ። በዚህኛው ይሄንን እድል ሲያገኙ ለዩናይትድ ተስማሚ፣ ለደጋፊዎቹ ጥሩ የሚሆን ለራሳቸውም የመጨረሻ እድል እስከ ክረምቱ የዝውውር መስኮት ሲከፈት ድረስ ወይ ደግሞ ሲዝኑ እስከሚያልቅ ድረስ ብቻ ስለሚመሩት ያንን እድል ላለማባከን ሲሉ ተስማሚ የሆነ ነገር ይዞ ይመጣሉ ተብሎ ይጠበቃልና እነ ብሩኖ ፈርናንዴዝ፣ ኩኛ፣ ብራይን ምቤሞ፣ አማድ፣ ሴስኮን እነዚህን በጣም ጥሩ አታኪንግ አደርጋቸዋለሁ በፕሪሚየር ሊጉ የሚያስፈራ አጥቂ ስፍራ ነው መገነባው የሚል ነገር ለዩናይትዶች ነግሯቸዋል የሚል አስተያየት መሳት ላይ እየወጣ ነውና እንዲሁም ሲታዩ አስፈሪ እንደሆነ ያስታውቃል። ብሩኖ ነው 10 ቁጥር ቦታ ላይ ሲጫወት የብራይተኑ ጨዋታ በጣም በቂ ምስክር ነው። ብራይን ምቤሞ በአሞሪም ስር እንኳን አይተነዋል እንዴት ሻይን እያደረገ እንደነበር። የማቲያስ ኩኛ ነገር ገባ ወጣ ቢሆንም በጣም አሪፍ ነው። ሴስኮም ይሆናል አይደል አሪፍ የሆነ 10 ቁጥር ሲያገኝ ምን ያህል
ቼንጅ ሊያደርግ እንደሚችል ተመልክተናል። ስለዚህ ምናልባት የሴስኮ ነገር ነበር ሊያጠራጥረን የሚችለው። አሁን ብሩኖ እንዴት አሪፍ አድርጎ ሊድ እንደሚያደርገውና እንዴት እንደሚመግበው እየተመለከትን ነው። ከዚህ ቀደም የነበረው ቪዲዮ ላይ ተመልክታችሁታል ብዬ አስባለሁና ልክ እንደ ሃላንድ የመሆን እድል አለው። ኳሶችን ሊጥሉለት ኳሶችን ሊሰጡት ዩናይትዶች ፈቃደኛ ከሆኑና በአጥቂ መስመር ላይ የተገነባ ቲም ነው ኦሌ ጉናር ሶልሼር ወይ ደግሞ ካሪክ የሚያሳዩን ከሆነ አሪፍ ነገር እንመለከታለን። በሲስኮን በኩል ጎሎች ማስቆጠር እንችላለን። ኒካስተል አይዛክን እንኳን አጥቶ ኒኮ አልቲሜድን አንተው በቃ ኒኮ አልቲሜድን በዛው ልክ ፐርፎርም እያደረገ ነውና ለአጥቂ የሚመች ቡድን መስረት በጣም ግድ ነው። ሲቲን እና ያለ አርሰናል ቪክተር ኮሬሽ ምን ያህል እንደከፋና የሆነ በሰባት ጨዋታ እንኳን ዜሮ ሹት እያደረገ እንደሆነ እየተመለከተ ነውና ለአጥቂ የሚመች ቡድን አይደሉም አንዳንድ ቡድኖችና የሩበን አሞሪም ቲምም ለአጥቂ የሚመች አይመስልም። በስፖርቲንግ ቪክተር ኮሬሽ ተሳክቶለት ነበር በአሞሪም ስር እና የአመቱ ምርጥ አጥቂ ማሸንፎ ነበር። ግን ፕሪሚየር ሊጉ ላይ ሲመጣ እሱም አልተሳካለትም፣ የእሱም አሰልጣኝ አልተሳካላቸውምና አሁን የሚመጣው አሰልጣኝ ሴስኮ ላይ ቤዝድ የሆነ ነገር መስራት አለበት ብዬ አስባለሁ። ፍሌቸር ምን ያህል ጠንካራ እንደሆነና ከሱ ጋር አንዳንድ ቪዲዮዎች እያሳዩት አውርተናል የሚል ነገር ሰጥቷልና ሴስኮን አሁን በብራይተንም ጨዋታ ጠብቀዋለሁ። በሚቀጥሉትም የሲቲ አርሰናል ጨዋታ ላይ ራሱን ያሳያል። የበርንሊውን ሴስኮ በዛ ተቀራራቢ በዛ ፐርፎርማንስ ቀጣዮቹን ጨዋታ እንደምንመለከቱ ተሳርጋለሁና አሁን ዩናይትዶች ካሪክ ወይስ ኦሌ ጉናር ሶልሼር የሚለው ነገር ግልጽ ይመስለኛል። ሶልሼርን መምረጥ የተሻለ ነው ብዬ አስባለሁ። ሊጉን የሚያውቀው ሰው በዚህ ሰዓት ላይ ለቀሪዎቹ ጨዋታዎች መምረጥ እንደኔ በጣም የተሻለ ነው። ከፊት ለፊታችን ቻምፒየንስ ሊግ የሚባል ነገር አለ። አሁንም ቶፕ ፎሩ ብዙ ርቅ አይደለንም። የ3 ነጥብ ልዩነት ነው ያለና እድላችንን አለማባከን በጣም የተሻለ ነው። ካሪክ ምን አይነት ጨዋታ ይዞ ሊመጣ ይችላል? ካሪክ እዚህ ሊግ ላይ ልምድ የለውም። ምንም እንኳን ዩናይትዶችን 3 ጨዋታ ቢመራ 3 ጨዋታ እንደ ኦሌ ሊያደርገው የሚችል ነገር አይደለም እና ኦሌ ሪከርዶቹ በጣም አሪፍ ናቸው። በዩናይትድ ቤት ሁለተኛ ጨርሶ ነው ደጋፊዎችን ይቅርታ ሲጠይቅ የነበረውና ለክለቡ ፍቅር አለው ብዬ አስባለሁ። ሊጉን በደንብ ያውቀዋል። በሱ ስር ነው እንግዲህ 100 ምናምን ጎሎችን በሁሉም ውድድሮች ማስቆጠር ይቻላልና ቀላል አይደለም። ዩናይትድ ላለፉት አመታት ኔጌቲቭ ሆነን እየጨረሰን እየመጣ ነውና አሁን ራሱ ያለን የጎል መጠን 4 ነው በፕላስ ማለት ነውና ይሄን ሁሉ ጎል አስቆጠረን እንኳን የሚቆጠርብን ጎልም ብዙ ስለሆነ ነው እንግዲህ 4 ላይ ተቀመጥ ነውና ኦሌ ጉናር ሶልሼር የተሻለ ኔትር ያሳየናል ብዬ አስባለሁ። ምናልባት ኔትሮች ንግግራቸውን በደንብ ጠለቅ አድርገው ከተናገሩ ኦሌ ጉናር ሶልሼርን በዋና አሰልጣኝነት ከዛ ረዳት ካሪክን አድርገው የሚቀጥሉ ይመስለኛልና ካሪክን መጥፎ የሚባል ሪካርድ ያለው በሚድልስብራው እንግዲህ በ136 ጌሞችን ማድረግ ይችላል ከ2022 እስከ 2025 እና ቢያንስ በየጌሙ 1.57 ነጥቦችን ሰብስቦ ነው የሚወጣውና የመሸነፍ እድሉ ትንሽ ጠበብ ያለ ነው። ጥሩ የሚባል ሪካርድ ይመስለኛል። ኦሌም በቤሽክታሽ እንግዲህ ተሳክቶለታል ለማለት ይከብዳል። ከዛ ነው እንግዲህ አሁን ወደ ዩናይትድ ተመልሶ እድሉን ለማግኘት የሚሞክረውና ሁለቱም ዋና አሰልጣኝ እንደማይሆኑ እናውቃለን። ስለዚህ ከሁለቱ አንዱ መምረጥ በዚህ ሰዓት ላይ በጣም ግዴታ ነው ብዬ አስባለሁ። ምክንያቱም ከፊት ለፊታችን ያለው በፕሪሚየር ሊጉ በጣም ትልቅ ጨዋታ ነውና እነዚህ 3 ነጥብ ሉዝ ማድረግ ከሁለቱም ጨዋታ 6 ነጥብ ነው የሚሆነው። በፕሪሚየር ሊጉ ያለው የደረጃ ጋፕ በጣም ትንሽ ነው። ለአራተኛ እንደቀረብ ነው ለስርም እንደቀረብን መርሳት የለብንምና ይሄንን ጨዋታ ሊያሸንፍልን የሚችል ጥሩ ሊጫወትልን የሚችል አሰልጣኝ በቶሎ መወሰንና ቶሎ ከተጫዋቾቹ ጋር ማግባባት ይሻለ ነው ብዬ አስባለሁ። ሁለቱም ለዩናይትድ አዲስ አይደሉም። ካሪክም ቢመጣ ኦሌ ጉናር ሶልሼርም ቢመጣ ለሁለቱም አዲስ አይደሉምና ግን ደግሞ የሚያውቃቸው አሰልጣኝ እነሱም የሚያውቁት አሰልጣኝ ምን አይነት ጨዋታ እንደሚጫወት የተወሰኑ ተጫዋቾች በኦሌ ጉናር ሶልሼር የነበሩትም አሉና እዛ ላይ ዲፔንድ አድርጎ የሚሰራ ሰውዬ ያስፈልገናል። ስለዚህ በሲቲ ጨዋታ አዲስ አሰልጣኝ እንመለከታለን ብዬ መናገር እችላለሁና የሁለቱ ነገር ያው በዚህ ሳምንት መጀመሪያ ላይ ያልቃል ተብሎ ይጠበቃል። ምክንያቱም የመጨረሻው ሳምንት ላይ ጌሙ ስላለ ቶሎ ብሎ ይጨርሱታል ተብሎ ይጠበቃል። እስቲ ዩናይትዶች ማን እንደሚወስኑ እንመለከታለን። ስለ ፓትሪክ ዶርጉ እስቲ በተወሰነም እንኳን እናወራ። ዶርጉ በፕሪሲዝኑ ላይ ሜቢ ራሱን ያሳያል ብዬ ከማሰባቸው ተጫዋቾች መሀል አንደኛው ነበረ። እዛ ፕሪሲዝን ላይ የነበረው አሜሪካ ቱር ላይ በነበረው ጨዋታ ላይ በጣም አሪፍ ነበር። ጎሎችን ማስቆጠር ችሎ ነበር። በዛው በፕሪሲዝን ላይ አሪፍ እንቅስቃሴ ነበረው። ግን ደግሞ ወደ ፕሪሚየር ሊጉ ሲመጣ ይሄን ያህል ጥሩ የሚባል እንቅስቃሴ እያሳየን አልነበረምና ተወቃሽ ነበረ። ዳሎ ይሻላል እንደውም ከዶርጉ ምናምን እየተባለ ነበርና እንዴት ነው ዳሎና ዶርጉን ይዘን ምናምን እየተባለ በጣም እየተወራ ነበር። ግን ደግሞ ሩበን አሞሪም አንድ ጨዋታ ላይ ወደ አጥቂ መስመር አምጥተውት ተሻግረው በነ አማድና በነ ብራይን ወደ አፍሪካ ዋንጫ መሄድ ተከትለው ሞክረውት ነበር። በኒካስትሉ ጨዋታ ላይ የሚገርም ጎል ማስቆጠር እንችሎ አሪፍ እንቅስቃሴ አድርጎ እንግዲህ ማን ኦፍ ዘ ማች ተብሎ ግን ደግሞ ማን ኦፍ ዘ ማቹን አሳልፎ ለኤፈንም የሰጠበት አጋጣሚ የምናስታውሰው ነውና
ይሄ ተጫዋች እንግዲህ አሁን ላይ በዩናይትድ ቤት ብዙ ታክሎችን በማሸነፍ አንደኛ ነው በዚህኛው ሲዝን እና ከብሩኖ ጋር በመቀጠል ደግሞ ብዙ አሲስቶችን የሚያደርገው ተጫዋች ፓትሪክ ዶርጉ ነው። ይህ ተጫዋች ምን ያህል ጥሩ እንቅስቃሴ እያደረገ እንደሆነ የምንመለከተው ነው። ምናልባት እዚህ የሚላችሁ ከሆነ የአርሰናሉ ጨዋታ ላይ እንደዚሁ አሪፍ ሙከራ ሞክሮ ነበረ። ምናልባት ኦን ታርጌት ብትኖረው ያቺ ኳስ ጎል ነበር የምትሆነው እና ያው አንገል ስለገጨ ኦፍ ታርጌት ተብሎ ነው የሚመዘገበው እና የፓትሪክ ዶርጉ እንቅስቃሴ ምን እንኳን ባናሞግሰው ባናንተም ባንለው መጥፎ የሚባል እንዳልሆነ ቁጥሮች ያሳያሉና ይሄን ያህል መጥፎ እየተባለ ጥሩ እየተጫወተ አይደለም እያለው እንኳን እንደዚህ ቁጥሮች ካሉት ይሄ ተጫዋች ጥሩ መንቀሳቀስ የሚችል ከሆነ ራሱን ማሳየት የሚችል ከሆነ አሪፍ የሆነ ነገር ያሳየናል ብዬ ተስፋ አደርጋለሁና በዚህኛውም የብራይተኑ ጨዋታ ላይ ፓትሪክ ዶርጉ ምን ሊያሳየን ይችላል እስቲ የምንመለከተው ነው የሚሆነው። ጄጄ ገብርኤል ነው ሌላኛው እንግዲህ ስለ ፍሌቸር የተጠየቁት ተጫዋች። ይህ ታዳጊ 15 ዓመት ታዳጊ ነው። ለዩናይትድ ትልቅ ነገር ይዞ ይመጣል። የዩናይትድ ቀጣዩ ተስፈኛ ተጫዋች ነው ተብሎ የሚጠበቅ ነውና ግን ደግሞ በብራይተኑ ጨዋታ ላይ ስኳድ ውስጥ እንደማይቀላቀል ፍሬቸር ማሳውቋል። ፕላስ ደግሞ መረጋጋት እንደሚፈልጉም ተናግሯልና ገና 15 ዓመቱ ነው። የሚጫወተው ፕሪሚየር ሊግ ላይ ነው። እንደ ያማል ላሊጋ ላይ አይደለም የሚጀምረው ኬሪሩን እና ላሊጋ ላይ 2-3 ቲም ነው ያሉት እነሱ ናቸው የሚፎካከሩት። ፕሪሚየር ሊግ ላይ ግን የትኛውም ቲም የትኛውንም ማሸነፍ እንደሚችል እናውቃለን እና ትንሽ ኃይል የበዛበት ጨዋታ ነው። ፊዚካሊ አሪፍ መሆን አለበት። ከቴክኒካል ብዙ ነገሮች ከስኪል በላይ ፊዚካሊ አሪፍ መሆን አለባቸውና ጄጄን ስንመለከተው ደግሞ ትንሽ ቀጭጭ ያለም ነው። ገና 15 ዓመቱ ነው። ስለዚህ ይህንን ተጫዋች 1-2 ዓመት መታገስ ግዴታ ይመስለኛል። ግን ደግሞ እንደዚህ ካርድ ካፕ ኤፍኤ ካፕ ምናምን ጨዋታዎች ምናልባት አሁን ላይ ካርድ ካፕ ጨዋታ ውጭ ስለሆነ ነው እንጂ በሚቀጥለው ሲዝን ላይ ስንመለስ እንደዚህ አይነት ተጫዋቾች ምንመለከት ይሆናል ብዬ አስባለሁ። ቼልሲ በዚህኛው ጨዋታ ምን ሊያስመለክተን ይችላል፣ በቀጣዩ ጨዋታ በስኳድ ውስጥ ይኖራል ምን ሊያሳየን ይችላል የሚለውን ነገር እንመለከታለን። የብራይተን ጨዋታ ከተመለከትን በኋላ ደግሞ ስለ ጨዋታው አንዳንድ ነገሮችን ሼር አደርጋችኋል። ለዚህ ቻናል ገና አዲስ ሆኖ እስካሁን ድረስ ሰብስክራይብ ሲያደርጉ ካዩ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።